እንግዲህ ጀዋር ምናልባት ሰሞኑን የኮሙኒኬሽን ቢሮ ኃላፊው ዶክተር ለገሰ ቱሉ አብይ ላይ ያተኮራችሁ ለማለት ይመስላል። ያው ጠቅላይ ሚኒስትሩን በስም አልጠቀሰም፣ ግለሰብ ላይ ያለ ጥላቻ ነው እንጂ ልማቱ አይን የሚደበቅ አይደለም፣ በደንብ የሚታይ ነው። ስለዚህ ግለሰብ ላይ ያነጣጠሩት ይሄ ከጥላቻ የመነጨ ነው በሚል እሱን ተውት አትንኩት አይነት ጽሁፍ ጽፏል። ያው የለገሰ ቱሉን ጽሁፍ ብዙ ጊዜ የምንመለከተው እንደ አንድ ቃል አቀባይ አድርገን አይደለም፣ የራሱን ስሜት ብቻ የሚዘረግፍበት ነው በማህበራዊ ሚዲያው ላይ። ግን እንዴት አየው? የግለሰብ ጥላቻ ነው ወይስ አብይ ላይ ባለ የግል ጸብ፣ አብይ ላይ ባለ ምናልባት ሁላችንንም በዚህ ይኮንኑናል፣ አብይ ላይ ባላችሁ እንጂ ልማቱ ጠፍቷችሁ ወይ የሚታየው ነገር አጣችሁት አይደለም ይላል። እዚህ ላይ መልስ መስጠት ይቻል ይሆን? አሁን አክቹአሊ የሆነ ነገር ከጠፉ በኋላ ከዛው ከቤት 4 ኪሎ አካባቢ የተነገረኝ ስለ ኦቪድ የጻፍኩት ነገር ነበር፣ ያወጣሁት ዶክመንት ነበር። ኦቪድ የሚባል ካምፓኒ በ2013 እንደ ኢትዮጵያ ማለት የዛሬ 4 ዓመት ተመስርቶ በ500,000 ብር ተመስርቶ አሁን 15 ቢሊዮን ዶላር አለኝ ይላል። ስለ ኤፈርት ነበር አይደል? ኤፈርት አንፌር በሆነ መልኩ ማርኬቱን ዶሚኔት አደረገ ብለን ስንታገል ነበር ብሎ ኦቪድ አሁን ኤፈርት ሆኗል። የዛ ካምፓኒ አንዱ ኦነር ዮናስ ይባላል፣ ሁለተኛው ወይዘሮ ሰበሪ ናቸው። አይታወቁም፣ የሉም። እና ምንድነው ሩመር ነበር ከተማ ውስጥ ሳይለንት ፓርትነሩ ፐብሊክሊ የኛ ስትራቴጂክ ፓርትነር ጠቅላይ ሚኒስትር ቢሮ፣ ከንቲባ ቢሮ፣ የፌደራል ቤቶች ይላል። ያለምንም ጨረታ ነው ኮንትራት የሚያሸንፈው። ዶላር ለሌሎች ሪዘርቭ ሲደረግ ቅድሚያ ለነሱ ነው የሚሰጠው። ምንድነው የበኩር ልጅ ያደረገው ብለን ስንጠይቅ ለካ ከአብይ ጋር ፓርትነር ናቸው። ያው ከሙስና ነፃ ነን ሃይማኖተኛ ነን ብለው ስለሚሉ ያቺን ነገር ሳያደርግ ነው አሉ ይሄ ሁሉ ነገር የመጣው። ያም ሆነ ይህ አብይ ላይ እናጣጥራናል። አሁን እናጣጥራለን። አንደኛ የሀገሪቷ ጠቅላይ ሚኒስትርና የሀገሪቷ ድሮ በምን ላይ ነበር ስናጣጥር የነበረው? በህዋት ያሪግ ላይ ነበር ስናጣጥር የነበረው። ዋይ ወሳኞቹ እነሱ ነበሩ፣ ለጥፋት ተጠያቂዎቹ እነሱ ነበሩ። አብይ የአንድ ፓርቲን አገዛዝ ወደ አንድ ግለሰብ አገዛዝ ቀየረው። ስለዚህ ኢትዮጵያ ለሚፈጠሩ ጥፋቶች ዋና ወሳኙ እሱ ስለሆነ ተጠያቂ መሆንም ያለበት እሱ ነው። አንዱ ይሄ ነው። ሁለተኛ ስትራቴጂካሊ ለምን ነው እሱ ላይ የምናነጣጥረው? አብይ በኦሮሞ ፕሮቴስት ጫንቃ ትግል ስልጣን የያዘ በኢትዮጵያ ስም እየማለ ስልጣኑን አጠናከረ። አሁን ደግሞ በኦሮሞ ብሔርተኝነት ተዋሽቆ የኦሮሞ መንግስት ነው ኦሮሞ ስለሆንኩ የተነሱብኝ ብሎ ይከላከል ይፈልጋል። ልጅ ሆነን ታውቅ እንደሆነ አንዳንድ ልጆች አሉ በድንጋይ ወርሮ ሰው ይመቱና ሮጠው ቤታቸው ውስጥ ይገባሉ። አንተ ትናደድና ቤቱ ላይ ድንጋይ ስትወረውር ቤተሰቡን በሙሉ ታስቆጣለህ፣ ከቤተሰቡ ጋር ትጣላለህ። ኖ እኛ እንደዛ እናደርግም። አንዱ ትዝ ካለ ይሄን ያሁኑን ወደ ፖለቲካ ከተመለስኩ በኋላ በቢቢሲ ስለነበረው አንዱ ወደ ፖለቲካ እንድመለስ ያደረገኝ እሱ በኦሮሞ ውስጥ ለመሸጎጥ በተለይ ከአማራ ኃይሎች ጋር ከጣላ በኋላና ከፋኖ ጋር ጦርነት ከገባ በኋላ በጆሮዬ የሰማኋቸው በአብይም በሌሎችም ሲደረግ የነበረው በጣም አደገኛ የሆነ ኦሮሞን እንደ መከታ እንደ ምሽግ ለመጠቀም ሲዘጋጁ ስላየን ነው። ለራሴ ሄደ ከማንም ጋር ከሁሉም ጋር ተጋጭተህ መጥተህ አንድ ማህበረሰብ ውስጥ ልትወሸቅ አትችልም። አብይ ሁለት ቦታ ነው መወሸቅ እየሞከረ ያለው። አንዱ ኦሮሞ ውስጥ ነው፣ አንዱ ፕሮቴስታንት ውስጥ ነው። ኦሮሞቹ ጋር ይመጣና ይሄ እኮ የኦሮሞ መንግስት ነው፣ ልጃችሁ ነው፣ ያባገዳ ልጅ ነው፣ ለዚህ ነው ትግሬዎቹ፣ አማራዎቹ፣ ሰማይኖቹ የተነሱበት ብሎ ሄዶ የጎንደር ላይ ሰው ገሎ መቀሌ ላይ ሰው ገሎ መጥቶ ኦሮሞ መወሸቅ ይፈልጋል። ኖ ፕሮቴስታንቶችንም ደግሞ ይሰበስብና ይሄ እኮ ፕሮቴስታንት ስለሆነ ነው እንደዚህ የሚነሱበት። ኖ ሲያጠፋ ሲገል ሀገርን ሲያዘርፍ ሀገርን አሳልፎ ሲሸጥ ከኦሮሞ ጋር አልተወያየም፣ ከፕሮቴስታንት ጋር አልተወያየም። እሱ እየፈለገ ያለው ምንድነው? አጥፍቶ ሄዶ አንድ ማህበረሰብ ውስጥ መሸጎጥ ይፈልጋል። ኖ እኛ ግን እያደረግን ያለው ኖ እኛ ጆሮውን ጎትተን እያወጣን ብቻውን መገረፍ አለበት። ብቻውን
ለዚህ ነው እና ጋሽ ለጌ ተከፉም አልተከፉም ከእንግዲህ በኋላ አብይ የሚሸሸግበት ማህበረሰብ ሊኖር አይችልም። ኦሮሞስ መሸሸግ አይችልም፣ ጅማስ መሸሸግ አይችልም፣ በሻሻው መሸሸግ አይችልም፣ ፕሮቴስታንቱ መሸሸግ አይችልም፣ የትም አይችልም። ለኢትዮጵያ ጥፋት፣ ለኢትዮጵያ ችግር፣ ኢትዮጵያ ለገባችበት ቀውስ ዋነኛው ችግር ሰላም እንዳይሰፍን ከእስር ቤት ከወጣ በኋላ ለ3 ዓመት ሰላም ስሞክር ነበር። ይሄም ቀጥለው የምናገረውን ከዋሻው ዲሲ ያለው አምባሳደር ያውቃል፣ አለሙስሊም ያውቃሉ፣ ሌሎቹ ያውቃሉ። የኦሮሞና ገና ፋኖ ትግል ወደ ጥልቅ ትግል ሳይገባ ይሄ ነገር እያባባሰ እንዳይሄድ መወያየት አለብን። በዚህ ጉዳይ ላይ ስብሰባ ተካሂዱ ገብቶበት ያስቆመው አብይ ነው እና የጥፋቶች ምንጭ ብቻ ሳይሆን ግጭቶች እንዳይበርዱ እንዳይቆሙ ከትግራይ ጋር ፕሪቶሪያ ሲስማሙ this on record 4 ኃይሎች ናቸው የተዋጉት። የትግራይ ኃይል አለ፣ የኤርትራ ኃይል አለ፣ የአማራ ኃይል አለ፣ የፌደራል መንግስት ኃይል አለ። 4 ሆኖ ተዋግቶ 2 ሊታረቅ አይችልም። በጦርነት የተካፈሉ ኃይሎች በሙሉ መደራደር አለባቸው ሲባል ኖ ትግራዮቹን ይዤ ኤርትራን መታለሁ፣ አማራን ነጥላለሁ። this was his word እኮ ሄሮ ካልኩሌት ተደረገ። አገራችን እንደዛ አይነት ጫወታማ አይሆንም። ከዛ ከሁሉም ደግሞ ሲያጣ አሁን ያባገዳ ልጅ ሆኖ ቡልኮ ተከናንቦ ኦሮሞ ማከክ ብሎ ጣጣውንና ጦሱን ኦሮሞስ ሊያመጣው we say no within our name so ጋሽ ለጌ ቅር ቢሎትም እኛ አይደለም ሰፊውን የኦሮሞ ህዝብ አይደለም ሌላውን ፕሮቴስታንት ጋሽ ለጌንም አነካም። ፎከሳችን አብይ ላይ ነው ማለት ነው። ጆሃር እዚህ ላይ በጣም አስገራሚው ነገር ወቀሳው ላይ ለምን ብቻውን ነጥላችሁ ተወቅሱታላችሁ ይሉና ስኬቱ ላይ ደግሞ የሚያወሩት ስኬት የዚህም የዛም አብይ ተነጥሎ እንዲሞገስ ተነጥሎ እንዲታይ ያደርጋሉ። ለምስጋናው እሱን ለወቀሳው ግን በጋራ አድርጉት የሚሉት አካሄድ ምን ያለ ያስኬዳል? እሱ ጋር የሚገርም የሆነች ቡግና ወረዳ ምናምን ቀበሌ ውስጥ ሽንት ቤት ከተሰራ በጠቅላይ ሚኒስትሩ ሐሳብ አመንጭነት ተብሎ ይሰራል። አሁን ገራ ሲወስባቸው ትንሽ ተዋል እንጂ ይሄ የኢንዶክትሪኔሽን ዶክመንቶች ሲመጡ እያንዳንዱ ፓራግራፍ በጠቅላይ ሚኒስትራችን አመራር ሰጪነት ሐሳብ አመንጭነት ኤቭሪቲንግ ለሁሉም ነገር እሱን ክሬዲት ያደርጉትና በረጋጭ ላይ ለመሾም ተጠንቀቀ ሰዎች እንዳላስተቀና ለመሾም ፖስት የሚደረጉ ነገሮችን ልናገር ነበር። ፈጣሪ ያወጣኝና ለመሾም በአሁኑ ጊዜ መስራት የለብህም፣ መማር የለብህም፣ የምትመራው ሚኒስትሪ ጠንክረህ መታየት የለብህም ነው። በፌስቡክ እና በስብሰባ ላይ አብይን ማሞገስ አለብህ። that's only criteria። ብልጽግና እንኳን እኮ አይሉም፣ ብልጽግና ፓርቲ እንኳን እኮ አይሉም ኢትዮጵያ ሰራች፣ ኢትዮጵያ ሀገር ሰራች ሱሱ ሌላ ሀገር ብልጽግና አይሉም። በጠቅላይ ሚኒስትራችን ብለው መጨረሻ ላይ ልክ እነሱ ያመጡን ነጥለን ደሞኛ ታርጌት ስናደርግ ማለቃቀስ ጀመሩ እና እነሱ የሚያደርጉት ነው ሪቨርስ ያደረግነው፣ ሌላ ምንም ያደረግነው እሱም ያን የሚያደርገው ራሱን ለመካብ ሳይኮሎጂካል ፕሮብለም እና we know እኛ እሱን ታርጌት ስናደርግ ስትራቴጂካሊ የሳይኮሎጂካል ዋርፌር ኤሌመንት አለው። ከማህበረሰቡ ተደብቆ ማህበረሰቦችን ለማጋጨት ያለውን እድል ለማጥበብ በነገራችን ላይ ሰሞኑን የሚያደርገውን ተመልከት። ሶማሌና ኦሮሞ ለ7 ዓመታት ሰላም ነው የኖረው በአዲስ መልኩ ኦሎፍሰን በአንድ ሳምንት ውስጥ ከቦርዶዴ እስከ ሞያሌ ግጭት ተቀሰቀሰ። ወለጋ ውስጥ ድሮ ሸኔ ብሎ ራሱ በመሰረተው አማራ ሲጨፈጨፍ ነበር። አሁን ደግሞ ፋኖ የሚባል ራሱ ያኔ ያደራጃቸውን እንደገና እነሱ ደግሞ አሁን አምጦ ኦሮሞችን ያስገድና ሰሞኑን ረምጨውት ፋኖ ኦሮሞን ጨፈጨፈ፣ ፋኖ ኦሮሞን ጨፈጨፈ። ያኔ ሰው ሳይነቃ ሸኔ ኦሮሞ አማራን ጨፈጨፈ ብለው ሰውን ሲያስቆጡ እንደነበሩት አማራውን ሲያስቆጡ እንደነበሩ አሁን ደግሞ ኦሮሞን ለማስቆጣት ሰሞኑን ፋኖና ወይሌ ተወያዩ፣ እኛም ደግሞ ተወያየ ይህቺ ብቻ ለማፍረስ ስለፈለገ ይሄን ያደርጋል። በኦሮሞስ መካከል በአማራ መካከል ጎንደርና ጎጃም በኦሮሞ መካከል ጎሳዎችን ዞኖችን እንዲህ ለማድረግ ይሞክራል።
የአብይ ምሽግ ኢትዮጵያ ነበር። ኢትዮጵያ ለቆ አሁን ኦሮሞ ስለመግባት ነው። ኦሮሞስ ደግሞ ስንወጥረው አይተህ እንደሆነ ጅማ ነው የሚሮጠው። ጅማ እኮ ልዩ ተጎጂ እንጂ ልዩ ተጠቃሚ አይደለም። ጅማ ውስጥ ያለውን ጭቆና ይከኑ ብሊቪት አሁን ነው በሻሻ ሄዶ ትምህርት ቤት እንትን እያለ ነበር። ኖ በሻሻም የኢትዮጵያ አካል ነው፣ የኦሮሚያ አካል ነው፣ የህዝባችን ነው። በሻሻው ያለው ህዝብ ማንም ወንበዴ እዚህም ዘርፎ እዛም ገሎ እዚህም አድምቶ ህዝቡ ውስጥ ሊደበቅ አይችልም። ስለዚህ ነጥለን ሰርጂካሊ አብይ ሪሙቭ እናደርጋለን። ስራው የሆነ መሆን ያለበት። ስለዚህ ጀዋር አብይ አህመድ የሁሉ ነገር ፈጣሪ የሁሉ ነገር ፈላሽ ቆራጭ ከሆነ ሌሎቹ ምን እያሰቡ ነው? ሌሎቹ የብልጽግና ሰዎች እንበላቸው በትግል ታሪክም በኢህአዲግ አባልነትም አንጋፋ ነባር የሆኑ ሁሉ አሉ። ከነሱ ሁሉ ቀድሞ እሱ ብቸኛው ላይ እነዛ ምን እያደረጉ ነው? እንግዲህ የጥፋቱ አካል ነገ ከነጎዲያ መሆናቸው አይቀርም። ትላንት እንዲነበርን ማለት ምንም ትርጉም አይኖረውም፣ ነፃ አያረጋቸውም። ግን ምን እያደረጉ ነው? አምነውበት ነው ወይስ ቀደም ሲል እንዳልከው ሹመትና ምንድነው ጥቅም ፈልገው ነው ዙሪያውን የከበቡት? ምን ፈልገው ነው? እሺ እነኚህ እኮ ሰርቫይቫሊስቶች ናቸው። አንደስትሜት አታርጋቸው። ስለዚህ ለ27 ዓመታት ለ26 ተኩል ለህወሓት ሲላላቁ ከርመው ህወሓት መውደቋን ሲያውቁ ከኛ ቀድመው ህወሓትን መውቀጥ እኛ በዱላ ስንገርፋ በዘነዘና የጀመሩት እነሱ ናቸው። ካልኩሌት እያደረጉ ነው። አሁን ባቡሯ የጋው ነው እንትን የምትለውን የሚለውን እየጠበቁ ነው። ቀድመው ከዘለሉ አብይ ይበላናል፣ ዘግይተን ከዘለልን ደግሞ ለውጡ ይበላናል። ስለዚህ ዶንት ቢ ሰርፕራይዝ። ከኛ ቀድመው አንገቱን ይዘው ከወረወሩት እንዳይገርም። ለዚህ ጠቋሚ ብዙ ነገሮች አሉ። በወታደራዊ ኃይል ውስጥም በሌሎች ኃይል ውስጥም በሁለት ልትከፍሉት ይችላል። አሁን ስርዓት ውስጥ ያለውን ሰው አንዱ ኦፖርቹኒስት የሆነ በተለይ ደግሞ ከ2018 ልምድ በመነሳት በመጨረሻው ሰዓት በባከነ ሰዓትም ቢሆን የለውጥ አካል ሆኜ የለውጥ ሻምፒዮን ሆኜ የለውጡ ባቡር የፊት ለፊት ተቀማጭ ተሳፋሪ የቪአይፒ ሴክሽን ተሳፋሪ መሆን የሚፈልጉም አሉ። ሌሎች ደግሞ ይሄ ሰውዬ ሂዝ ሞር ኦፍ ላያቢሊቲ ዛን አሴት ሀገርን ማፈራረስ ብቻ አይደለም ጠቅሞናል ብለን እንድዘርፍ ፈቅዶልን ዘርፈን በእጃችን የያዝናትን ራሱ ሳንበላትና ሳናጣጥማት ሊወድቅ ነው። ይዞን ሳይወድቅ ሀገርን ይዞ ሳይወድቅ መላልንልበት ይገባል የሚሉ ኃይሎች ናቸው። እንናበባለን፣ ከተወሰኑት ጋራ እናነባቸዋለን፣ ያነቡናል፣ እንናበባለን እና ይሄ የኢህአዴግ ትርፍራፊዎችን you have to admire them when it comes to retail politics ጎበዞች ናቸውና I think they will make the right choice ለሀገርና ለህዝብ እንኳን ባይሆን ለራሳቸው ወደፊት ተጣፈንታ ሲሉ በቅርብ መስመር እንደሚያስተካክሉ እርግጠኛ ነኝ። ናባጃር ወደ ኋላ ላይ አንድ ከዚህ ጋር የተያዘ ምክንያቱም ያንንም የኢህአዲግን ሰዎች ወደፊት ይዞ የሄደው ለውጥ ነው ተመልሶ ኢህአዲግን ያነገሰውና አሁንም እንደነዚህ አይነት ሰዎችን ተመልሶ ፊት መሪ ሆነው እንዳይመጡ ምን እየተደረገ ያለ ጥንቃቄ አለ የሚለውንም ወደ ኋላ ላይ እንሳለሁ። ግን እንደው ከቀይሮ ጋር በተያዘ ጀዋር አንተም ሌሎችም የኦሮሞ ሊቃን የሚሉት ነገር አለ። በአብይ ዘመን ኦሮሞ የተጎዳበት ሌላ ዘመን የለም። በጣም ከፍተኛ ጭቆና የኦሮሞ ህዝብ መከራ እየበላ ያለው ከበፊተኞቹ ይልቅ አሁን የከፋ ነው ትላላችሁ። ያንን ዘመን የታገለ የአብይ አህመድ መንግስት እንዲመጣ ያደረገ ህወሓትን አከርካሪውን የሰበረ ከሌሎች ከነፋኖም ጋር በመሆን የቄሮ ትግል ዛሬ ሁሉ መከራ ሲደርስ የት ገባ? እናንተ ያኔ እኛም እናውቀው በኋላ ላይ ናቢ መጣው አንተን ሆነ ሌሎችንም ዋጋችሁን ለማሳነስ ከቄሮ ጀርባኛንን ያለ ነው የሚል ታሪክ አምጥተዋል። በእርግጥ ያኔ በተለያዩ ማህበራዊ መድረኮችም በብዙ ነገር የቄሮ ልሳን የቄሮ ትግል ዋና ምልክት ሆነ ተታይ የነበረው አንተ ነህ። ዛሬ ቄሮ የት ነው ያለው? የሁሉ መከራ ኦሮሞ ህዝብ ላይ ሲደርስ እንደው መረጃው አለ? የምታውቀው ነገር አለ? በቄሮና በኦሮሞ ታጋዮች ላይ እኮ ጦርነት ከተከፈተ 6 ዓመት አት ሚኒመም 6 ዓመት አብይ መጀመሪያ መምታት የጀመረው መጀመሪያ በተለይ ደግሞ የኢትዮጵያን ካባ ተላብሶ እኛም ጥሩ የሆነ
ሌላውን ለማስረዳት በቂ ጊዜም አልነበረንም፣ በቂ ስራም አልሰራንም። ከዛ የተነሳ የኢትዮጵያን ካባ በመልበስ የቄሮን አስፈሪ ሰይጣናት መስሎ በማቅረብ ከ2018 ጀምሮ ከ2019 ጀምሮ ከፍተኛ የስቴቱ የሀገር መንግስቱ በትር መጀመሪያ ያረፈው በእኛ ላይ ነው፣ በቄሮ ላይ ነው። እና ያ ምት የፈጠረው ትራውማ የፈጠረው የአቅም መዳከም ቀላል አይደለም። እሱን አምነን መውሰድ አለብን። ለዛ ነው ላለፉት አመታት ራሳችንን መንግስትን መገንባት ነበረብን። ዝም ባልኩበት ጊዜም አንዱ ስንሰራ የነበረው ቄሮ አሁን በመንግስቱ ውስጥ የገባ አለ፣ ስራ መስራት ስላለበት ለሚቀጥለው ለውጥ ራሱን ለማዘጋጀት በየቦታው የገባ አለ። በተለያዩ ተቋማት ውስጥ ጫካ ያለ በመሩ አመራር ስር በእስር ቤት ያለ አለ። የተገደለ ደግሞ በጣም ብዙ ነው። ኦፍ ኮርስ እድሜውም ሄዷል። እንግዲህ 7 ያኔ 17 የነበረ ዛሬ 24 ነው። ዛሬ ያኔ 25 የነበረ ዛሬ 30 ምናምን ነው። አዛውንት ነውና ከስርም እየወጣ ያለ አለ። ሆኖም ግን አሁን የሚደረገው ትግል በቄሮ ብቻ የሚደረግ አይደለም። በነገራችን ላይ እኔ ወደ ፖለቲካው ስመለስ እነሱ የጠበቁት እንደ ድሮው ቄሮን አደራጅቼ ቄሮን አነቃቅቼ መንገድ ማዘጋ መስሏቸው የሚያውቋቸውን ቄሮዎች መግዛት ወይም ማሰር፣ ማፈን፣ ማታለል ላይ ነው ፎከስ ያደርጉት። አሁን ኢትዮጵያ ያለችበት ችግር በቄሮ ብቻ ሊፈታ የሚችል አይደለም። በአንድ ቡድን ሊፈታ የሚችል አይደለም። በሁሉም የሀገራችን ዜጎች የተባበረ የተናበበ የሀገርና የሕዝብን ህልውና ለማዳን በሚደረግ ርብርብ ነው ትግሉ መሄድ ያለበት። ቄሮ ያካበተው ልምድ አለ። ሌሎች የትግል አደረጃጀቶች ያካበቱት ልምድ አለ። ከሌላ ሀገርም ያለን ልምድ በማቀናበር ለውጥ ለማምጣት ብቻ ሳይሆን ያንን ለውጥ ደግሞ ከዚህ በፊት እንዳደረግነው ለውጥ አምጥተን መተው ሳይሆን ያንን ለውጥ በባለቤትነት ለስኬት ሽግሩን ለስኬት ሶስት ነገር ለማድረግ ሀገርን ከመፈራረስ ለመታደግ በአብይ አገዛዝ ዘመን የተፈጠሩ ቁስሎችን ለመጠገን ለማጠገግ ከዛ በኋላ ወደ ዲሞክራሲያዊ ስርዓት ለመሸጋገር መረባረብ ያስፈልጋልና ቄሮ አለ፣ ልምዱ አለ፣ ሰዎቹ አሉ በዛ ትግል ውስጥ የተረባረቡ ቤትም ቦታ ቢሆኑ ልባቸው ከህዝባቸው ጋር ነው። የሚያደርጉት ኮንትሪቢዩሽን አለ፣ የሚያደርጉት ሚና ትልቅ ይሆናል። ግን ብቻቸውን እንደ ድሮ ሊንቀሳቀሱ ብቻቸውን ውጤታማ አይሆኑም። ምክንያቱም ችግሩ ቅድም ብያዋለሁ፣ ያኔ እኮ የታገልነው መንግስት ነበረ፣ የስርዓት መሻሻል ነው። እንደውም የስርዓት ለውጥም እኮ አይደለም፣ የመንግስት ለውጥም ሪጂም ቼንጅም እኮ አይደለም። ያኔ የጠየቅነው ስርዓት ነበረ፣ መንግስት ነበረ፣ ዲሞክራሲያዊ እንዲሆን የታገልነው እኩልነትና ፍትሃዊነት እንዲመጣ ነው። ዛሬም ያለው ግን መንግስት ተዳክሞ ተመናምኖ አቅሙ በጣም ስለተመናመነ ሀገር በጣም ስለተዳከመ በአንድ ወገን የሚደረግ ትግል ሀገርን ሊታደግ አይችልም። በመተባበር በመናበብ በመደማመጥ ነው። ጫካ ነፍጥ አንግቦ ጫካ ያለውም በየመንግስቱ ተሰግስጎ አንገቱን ደፍቶ ያለውም የዲያስፖራ ተበትኖ ያለውም ተደማምጦ ለውጥ ማምጣት ያ ለውጥ ደግሞ እንዳይጨናገፍ እንዳይጠለፍ ከሀዲዱ እንዳይወጣ ለመጠበቅ ሁሉም ልምዳችንን ማስተባበር ያስፈልጋል። ጆር ምናልባት ከቄሮ ጋር በተያያዘ አንድም ያው አንተ ጭቆናው ወይም በትሩ ስላረፈበት ነው አልክ። ግን ከዛ ባለፈ የኛ ልጆች ናቸው ቤተ መንግስት የገቡት የሚሉ አስተሳሰብ በህወሓት ዘመን ጭቆና እንዳለ እያወቁ ኢፍታዊነት እንዳለ እያወቁ ነገር ግን የኛ ልጆች ናቸው ቤተ መንግስት ያሉት የሚል በእንደዚህ አይነት ምክንያት ብቻ ሌላው ደግሞ የጥቅም ተጋሪም በመሆን ለምሳሌ በብዙ ቦታዎች ላይ ወጣቶችን ከሌላው በመንጠቅ ምንድነው ሀብትና ቢዝነስ ውስጥ በማስገባት ረገድ አባብሎ ይወሰዳቸውም አሉ። ስለዚህ በእነዚህ ምክንያቶች ናቸው። ይሄ ደግሞ ከምንም በላይ የኦሮሞን ትግል ጎርቶታል የሚባል ነገር አለና እንደው ይሄም ነገር ተጽዕኖ ፈጥሯል። ቄሮዎች የኛ ልጆች ናቸው ቤተ መንግስት ያሉትና ችግራቸው ይስተካከላል ነገ ከነገ ወዲያ ከቤተ መንግስት ግን ማፈናቀል የለብንም የሚል ከነ ችግሩም ቢሆን የተቀበሉት የቄሮ ወጣቶች አሉ። በጣም ጥቂት ናቸው እንደዛ የሆኑት። መሳይ ፌር እንሁን። አብይ ኦሮሞንም ኢትዮጵያም አይጠቅምም ብሎ መጀመሪያ ያለው እኮ የኦሮሞ ቄሮ እኮ ነው።
ከ2018 መጨረሻ አካባቢ ጀምሮ በተለይ 2019 ላይ ወደ አመጽ የተመለሰው ከዛ በኋላ ነፍጣን ግድቦ መሮ ጋር ሄዶ የተደራጀው ኦሮሞ ቄሮ እኮ ነው። መጀመሪያ ላይ ለማን እና ገዱን ተማምኖ ለውጥ ይመጣል ብሎ አስቦ ነበር። አብይን በሰስፒሸስ ላይ የተቀበለው ግን እነ ለማ ኢንዶርስ ስላደረጉት ኦኬ የሚል እስቲኒዮ የሚል አይነት አመለካከት ነበር። ግን እዛ ሀገር ውስጥ ቱ ቢ ፌር ከማንኛውም ማህበረሰብ ክፍል ቀድሞ ይሄ ሰው የአመራር ብቃት የለውም፣ የኦሮሞን ህዝብንም ሆነ የሌሎች ህዝቦችን ጥቅምና መብት ሊያስከብር አይችልም ብሎ ያመፀው በትር መሳሪያ የሚያነሳው ዛሬ ኮኤል የምንለው አብዛኛው ቄሮ ነው። ሶ እሱን እንትን ማድረግ የተወሰኑ አሉ። ግን አንተ የምትላቸው ወጣቶች ቄሮች አይደሉም። ቄሮ ማለት ዝም ብሎ ወጣቶች ብቻ አይደሉም። ይሄ በራሳችን ላይ ብዙዎቹ አሁን ይሄ ተረኛ ነን ባለጊዜ ነን ብለው ጎና ላይ የሚያወደድሩት ድሮም የወዴ ተላላኪ የነበሩ ናቸው። ድሮም የደህንነት መስሪያ ቤቱ ኢንፎርማንት የነበሩ ናቸው። አይ ካን ኔም ኔምስ የቄሮ ትግል አካል ሆነው ከዲያስፖራ የተመለሱ የተወሰኑ አሉ። ተሳክቶላቸዋል። ከዲያስፖራ የተወሰኑ ለመሳብ እነሱንም ራሱ ተጠቅሞባቸው እኛ ላይ ያዘምቷቸው ተፍቷቸዋል። አሁን ጊዜ የሉም እነሱ። ከሀገር ቤት ግን በሚገርብ መልኩ ይሄ ስርዓት የኦሮሞን ህዝብ ይጠቅማል ብለው የተገዙ በጣም ጥቂት ናቸው። ሆኖም ግን ካለው የኑሮ ውድነትና ካለው የሀገራችን ኢኮኖሚ ቻና አንፃር ጎንበስ ብሎ ስራ ይዞ ተመሳስሎ የሚኖር ብዙ አለ። ተመሳስሎ የሚኖር ይሄ ስርዓት ግን የኦሮሞን ህዝብ ጥቅም ያስጠብቃል ብሎ ያሰበ በጣም ጥቂት ነው። ይኸውልህ ፌዙ እኮ ነበረ ወደ ኋላ ለማ የኦሮሚያ ፕሬዝዳንት በነበረበት ወቅት በተወሰነ ደረጃ ቄሮች ወደ መንግስት ገብተው ነበር። ለማ ከኦሮሚያ ከተነሳ በኋላ የማስወገድ የመመንጠር ስራ ነው የተሰራው እና መልሶ ከዛ በፊት አሮጌ ኦህዴድ የምንለው መልሶ የመሰክሰክ ስራ ነው የተደረገውና አሁን እነሱ ብዙዎቹ አሁን ቄሮ የሚመስሉት ከተማን የሚያጣብቁት በየመናኸሪያው ሰው ሲዘርፉ የነበሩ የትግሉ አካል ያልነበሩ ኢንፋክት በደህንነት መስሪያ ቤቱ ስር ተደራጅተው ሰው ሰልፍ ሲወጣ ሰውን ሲደበድቡ ሲበጠብጡ የነበሩ ልጆች ናቸው። አሁን በወጣት ስም ወይም በቄሮ ስም የሚታዩት አብዛኛው ቄሮ ግን ወደዛ አልተቀላቀለም።